አሁን ምንድን ነው የፈለግሽው? ምን ማለት ለስልኩ ጥሩ። እኔ የምልሽ ወይ አንድ ነገር ላማክርሽ ፈልጌ ነው። እሺ አማክሪኝ፣ ደስ ይለኛል። ከብሌን ጋር ህጋዊ ጋብቻ መፈጸም ፈልጋለሁ። የምን ጋብቻ? ጋብቻ ነው በቃ ህጋዊ ሚስት ላደርጋት ፈልጋለሁ። ማለቴ አልፈጠንክም? ትንሽ ብትረጋጋ ጥሩ ይመስለኛል። ይሻላል? አዎ አሁን ገና ትክክለኛን ቦታሽን አግኝተሻል። ምን ያጉምሻል? እድሜ ለወንድሜ ከችግር ነው ያወጣሽ። ሉሲ ቆይ ምንድን ነው ችግርሽ? ደጋግሜ እኮ ነገርኩሽ፣ ለወንድሜ አትመጥኝውም። ስለኛ አይመለከትሽም። እሺ ቆይ ግን ወንድሜን የቀረብሽው ለንብረት ብለሽ ነው አይደል? ዝም በይ። እኔ እንዳንቺ አይነት ሴት አይደለሁም። እሺ ሰውን ለንብረት ብዬ የገዛ ምን ተናገሪያ? ባልናገረው ነው የሚሻለው። ተናገሪ ብዬሻለሁ። ሰሚኛልሽ? ጫፌ እንዳትነኪኝ እሺ። ከዚህ በላይ ምንም ትዕግስት የለኝም። የምታረጊውን ለማየት ጓጓ። ሉሲ ምን እያደረግሽ ነው? ተራ ሰው እንዳልመስልሽ። ምንም ምክንያት ሳትፈልጊ ምንም ምክንያት ሳትፈጥሪ ከዚህ ቤት እንድትወጪ ነው የምፈልገው። አልወጣም። ያስታውቃል። አሁን ተሽሎታል በደንብ። አንተ ደግሞ ምን የጠፋኸው? ከዚህ ከጠፋህ እኮ ቆየ። ምን እንዳልክ ትእዛዙ ከላይ ደግሞ ማን ያለው? ለምንድን ነው ማለት የፈለግከው ነገር በቀጥታ ማተናገረው? የብዙ ዙሪያ ጥምጥም ነው። እናንተ ግን በጣም ያምደፍርባችሁ። ምንድን ነው የምታፈጡብኝ? ቆይ እንዴት መጣሽ? ቦታውንስ ማነሳይሽ? ምነው መምጣት አልነበረብኝም? ማን እንደዛ አለሽ? ቦታውን ስለማታውቂው እንዴት መጣሽ ነው ያለሽ? እንዴት ስመጣ ለአንቺ መናገር ግዴታ የለብኝም። በቃ እንዲህ ምንድን ነው አታውቅም? እንዴት እንጂ እንደሚያደርጋት ወንድሜ እዚህ የመጣ ነው የጠበስካት። ደግሞ ቆንጆ ስለ ቦታውን ያለሽ። አመሰግናለሁ። ለበናት ልውጣ። አቤል ብሌን ቻው። እሺ ያንቺ ቻው ማለት አለ ማለት ለእኔ ምንም ትርጉም እንደሌለው እወቂ። እሺ ትርጉምማ ስላለው ነው የምትንጣጭው። እኔ በቃ እንዲህ ነው። አታስቢ፣ እኔ ሁሉንም ማስተካከዬ አንድ ላይ ቅቄ ነው የማሩልሽ። እሺ እኔም እወድሻለሁ። ቻው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ተረፍርፍ ይበልልን እያለን ባለጀበና ብሌንን ይዘን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ ያደረጉ ቤተሰብ ይሁኑ። ገኒና ጆ ለምንድን ነው ነገሩ ሁሉ እየተወጣላቸው ያላደለው? አሁን ላይ ገኒና ጆ ምንም የሚደረግ ምንም እያገባቸው አይደለም። የአቤል እህት ይሄንን ያህል ክፋት ለምንድን ነው እያደረገች ያለችው? ሉሲ የተባለችዋ ሰይጣን ከመጣች ወደዚህ የዚህ የዲራማ ቅጥ አባቱ ጠፍቷል። አሁን ላይ ምንም ይሁን ምንም የገባው የለም። ለምንም እንደሆነ አይታወቅም ማለት ነው። ብሌን ለምንድን ነው እውነቱን መናገር ያቃታት? ይሄ ነገር እየሆነ ያለውና እየተፈጠረባት ያለው ነገር ሁሉንም በመታገሷ ነው። ነገር ግን ብሌን እየተናገረችው እያስረዳች አይደለም ያለችው። ብሌን አሁን ላይ ሁሉንም ነገር አፍረጥረጣ መናገር ባለባት ሰዓት ላይ ልትናገር ፈቃደኛ አይደለችም።
ብሌን ለእህቷ ስትል ብዙ መስዋዕትነትን ትከፍላለች። ብዙ ነገራቶችን ልትታገስ ትችላለች። ነገር ግን በአቤል ከመጡባት አትደራደርም። ቲና ሰይጣኗ ያለችበት ውጥንቅጥ እየተያያዘ ቢሆንም እሷ ግን ለሁሉም ነገር እያደረገች ያለችው ግራ በተጋባ መልኩ ነው። ቲና አባቴ የምትለው ሉሲ አባትሽ አይደለም፣ አንቺ አባትሽን የምታውቂው ሂጂና አባትሽን ፈልጊ ትላታለች። በዛን ሰዓት ላይ ብሌን በጣም ትናደድና ትዕግስቷን የምትቆጣጠርበት ላይ ትደርሳለች። ገኒ አሁን ላይ ያለችበት ነገር ላይ ውዝግቧ ቢፈጠርም ዲዮን ደግሞ በጣም ትወደዋለች ከምንም በላይ ለእሱን ማጣት ስለማትፈልግ የማትፈልገው ነገራቶች ውስጥ እየገባች ትገኛለች። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።